ጨቋኝ ነው። የሸዋ አማራ ጨቋኝ ነው። የሚበድለን ያለ የአማራ ህዝብ ነው። በተለይ የሸዋ አማራ አሉ ግንባር ገትላይ ሓርነት ላይ ዮሐንስ ተክለ ሃይማኖት የሚመራው ጓደኛ ማለት ነው። ተቃጠልን። የትግራይ ህዝብ የኢትዮጵያ ህዝብ ከመስፍንነት ነፃ ልናወጣው ብለን እየታገልን፣ ይሄ ደግሞ ተረኛ ጨቋኞች ብሔሮችን እየከፋፈሉ ጣሎስ ነበር ብለው ግዳይ በሬሁና ግዳይ ስዩም ነበሩበት። በዚያች ስብሰባ የአማራ በተለይ ሸዋ አማራ ካሉ በኋላ እንጠንቀቅ ብለን ፋይናሊ እናጥፋቸው ተባለ። የኢትዮጵያ መሳፍንት በአማራ የመሳፍንት ኢሊት እየተመራ የኢትዮጵያ ህዝብ ብሔር ብሔረሰቦችን ብዙ አናውቀውም ነበር፣ አያውቁትም ነበር እነሱ፣ እኛ እንኳን እናውቀዋለን አለና ሁሉም የኢትዮጵያ ህዝብ እንደተበደለ በ67 የወጣ ነው። 68 ዓመተ ምህረት የመጀመሪያው መስራች ጉባኤ በብሔሮች ልዩነት የሚባል የለም፣ ሁሉም የኢትዮጵያ ብሔር ብሔረሰቦች የተበደሉ የተጨቆኑ የተገደሉ ናቸው። በዚህች ዓለም እኛ የኢትዮጵያ ብሔር ብሔረሰቦች በዚህች ዓለም የለንም። ትግራይ ብቻ ነው የተጨቆነው አላለም። የተጨቆነው አማራ ህዝብ ስልጣን ላይ ሳይወጣ ህዝብ ጨቁና የኢትዮጵያ ህዝብ ስልጣን ይዘው ያውቃል። የአማራ ህዝብ ስልጣን ይዘው ያውቃል። ስልጣን የያዘው መሳፍንት ናቸው። እነሱ ራሳቸው እየተቀጠቀጡ ናቸው። ስታዩ ጤናማ ፍጥነት መሆን አለበት። የአማራ ህዝብ ይጨቁናል አይጨቁናቸውም። ስልጣን ይዘው ያውቃል። ምንስ ማቴሪያል ነበረው? ብልጽግና የፖለቲካ ፓርቲ አይደለም። በካፒታሊዝም ግንባታ ሌላው ብልጽግናን ያነሱበት ስለ ብልጽግና መጣበታለሁ። ብልጽግናን ያነሱበት ቦታ ላይ አቦይ ስብሃት ለየት የሚያደርጋቸው ከኢትዮጵያ ፖለቲካ ባህል ትንሽ ለየት የሚያደርጋቸው ባህሪ ያላቸው ለፖለቲካል ኮሬክትነስ የሚጨነቁ ሰው አይደሉም። በተደጋጋሚ ይሄን ባህሪያቸውን ብዙ ሰው ይመሰክራል። ማለት ይናገራሉ። በይፋ ይመጡና የመሰላቸውን ነው የሚናገሩት። ህወሓት ስልጣን ላይ በነበረ ጊዜም ህወሓትን በመናገር ብዙ ሰው ከሳቸው ጋር የሚል አይደለም። ለአደባባይ ሙግትም ክፍት ነበሩ። ትዝ ይለኛል ከፕሮፌሰር መስፍን ጋር ይጻጻፉ ነበር፣ ምላሽ ይሰጣጡ ነበር በአደባባይ ማለት ነው። እና የተሰማቸውን ስሜት በመናገር የሚታወቁ ናቸው። አማራን በተመለከተ ጨቋኝ ነው አማራ እንዲህ አድርጋችኋል ሲባል በዮሐንስ ገብረ ሃይማኖት የሚመራውን ድርጅት አጠፋ ነው ይላሉ። የሸዋ አማራ ነው ጨቋኙ፣ አማራ ነው የጨቆነን ብሎ ህዝብን ስለፈረጀ በኋላ ላይ ይሄ ነገ ሌላ ጨቋኝ ሆኖ ነው የሚመጣው ብለን ድርጅቱን ራሱ አጠፋ። እንኳን የአዲስ አበባን የወልቃይትና የራያን ጉዳይ አዲስ አበባ ላይ ለመፍታት እንገናኝ እኮ ነው እየተባለ ያለው። አዲስ አበባ ላይ እንፈታዋለን ነው። የመላ ሀገሪቱን ችግር መፍታት የሚችል አቅም አለን ነው። ይሄ ከሆነ በርትቶ ታግሎ እዚህ ግባ የማትለው ቡድን በፍጥነት ይሸነፋል። ምንም ጥርጥር የለም። ዋንስ ይሄ ሁሉም አካል ባለው ልክ ለቃሉ ታምኖ በኢትዮጵያ ውስጥ የእውነተኛ ሽግግር እንዲመጣ፣ መሰረታዊ ለውጥ እንዲመጣ፣ ስር ነቀል ለውጥ እንዲመጣ፣ ለአንዴና ለመጨረሻ ጊዜ ጦርነት እንዲያባራ የሚያደርግ ስርዓት፣ ሁሉን እኩል የሚያደርግ የኢትዮጵያ ሉዓላዊ ግዛት አንድነት የሚያስጠብቅ ነገር እንዲመጣ የተያዘ አቋም አንዱ በሌላኛው ላይ ሸፍጥ ሳይሆን በዊን ዊን ሲቹዌሽን ተያይዘን የምናድግበት የጋራ እሴቶቻችንን መልሰን የምናጎለብትበት ሁኔታ እንዲመጣ መስራት ያስፈልጋል። ዛሬ ወጥቶ መግለጫ ሰጥቷል መስፍን አርአያ። ምን እንዳለ ላሰማችሁ። ቴክኒሻናችን አጫወቱ። መደማመጥና ወደ መሃል መምጣት ነው። ሶስተኛው ትልቁ ነገር ልናሰምርበት የሚገባው ነገር ቢኖር በየመንደራችን በየአካባቢያችን ይዘን የመጣነውን ጥያቄ እዚህ መልሰን ልንሄድ አይደለም። እዚህ የመጣ ነው ሀገራችንን ኢትዮጵያን ማዕከል አድርገን መሆን አለበት። ይሄ በትክክል ሊሰመርበት ይገባል። ሌላው ልናገር የምፈልገው ነገር ቢኖር እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም።
እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድነው? አይወሰንም። ትንሽ አጫውተው። እሺ የሚሰጠው ምንድነው? ምክረ ሐሳብ። ምክረ ሐሳብ ለማን ይቀርባል? ምክረ ሐሳቡ ምክረ ሐሳቡን ከዛ በኋላ ለማን ያቀርቡታል? እያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሐሳቦች ይሆናሉ። ለፖለቲካ ፓርቲዎች ይበቃል። እና በጣም አዝናለሁ። አንዳንዴ ወይ ፖለቲካ ካልገባችሁ አርፋችሁ ተቀመጡ። ትልቅ ሰዎችን ብትሆኑ ባይዘው በሀገር ላይ የምታደርሱትን ጥፋት አታውቁትም። ሀገር ባከበረቻችሁ ልክ ተከብራችሁ ብትኖሩ ጥሩ ነው። በእውነት ያንዳንድ ሰው ኢግኖራንስ በሀገር ላይ የሚያደርሰው ጥፋትና በደል ቀላል አይደለም። ገና ከመጀመሪያው ሂደቱ የአስፈጻሚነት ማንዴት ስለማይኖረው የሂደቱ ባለቤትና ውጤት ባለቤቱ ኦህዴድ ነው። ስለዚህ በሂደቱ አትሳተፉ ብለናል። አሁን መጣና ምን አለ? አንወስንም አለ። እንወስናለን፣ የሀገሪቱ ችግር በዚህ ሂደት ይፈታል ሲል ነበር ሲቀላምድ ነው የከረመው። መጣ አሁን ምን አለ? አንወስንም አለ። አለቃው አንወስንም ብለህ ተናገር ብሎት ነው። አሁን ምክክር ኮሚሽኑ ምንም አይወስንም ብሎ መጣ። እንደውም አንወስንም 500ዎቹ ይወስናሉ፣ 50ዎቹ ጋር ታሽቶ 10ዎቹ ጋር ተብላልቶ 5ቶቹ ጋር ተፈጭቶ ምናምን ሲል ከረመ። አሁን መጣና 500ዎቹም አይወስኑም። ምናቀርበው ምንድነው? ምክረ ሐሳብ ለማ ለኦህዴድ። ደስ ያለህን ተግብር፣ ደስ ያላለህን ደግሞ ተው። ይሄንን ነው ምክክር እያላችሁ ስትቀላምዶ የነበረው። ከትግራይ በኩል እንደሚለው ኃይል ተጠግቷል አለ። አረንዳውም ዘልቀው የትግራይ ተዋጊ ኃይሎች አሁን አማራ ክልል ውስጥ አለ ብለውም ከሰዋል። በኩምሩክ በኩል ጌታቸው ረዳ ባለፈው ሲል እንደነበረ ቤኒሻንጉል ውስጥ አሉ ብሎ ከሰዋል። ለምን ኩምሩክ አልተዋጋም ታዲያ? ኤርትራ የሄደበት ሁለት ምክንያት አለ። አንደኛው ምክንያትና ዋነኛው ምክንያት ተዋግቶ አሸንፋለሁ የሚል ነገር የለውም። ውጊያው ሲጀመር በስንት ቀጠና ሊመጣ የሚችልና እና እንዴት እንደሚያበቃ አይገብቶታል። የጨነቃቸው እሱ ነው። ሱሌማን ደደፎ ዘፍዘፍ እያለ ያለው የጨነቀውም እሱ ነው። ወደ ኤርትራ ሲተኩስ ማን ላይ እንደሚተኩሱ ያውቁታል። ነገር ግን ምንድነው አሁን የፈለጉት? የትብብር ካውንስል መስርተናል ያሉት አካላት ሊገጥሟቸው እንደሆነ ስለገባቸው ዛሬ ኤርትራ ምናምን ተቃዋሚ ብለው መግለጫ ሰጥተው ምናምን ሊገጠሙ እንደሆነ ስለገባቸው እኔ ኤርትራዊ ሆኖ በዚህ ወቅት በተለይ ለኤርትራዊ ነኝ ለሚል ግን ኤርትራዊ ሆኖ ጦርነት ከተጀመረ ኤርትራን ሙሉ በሙሉ እናፈርሳለን፣ እንዳገር ሉዓላዊ ሆና እንዳገር እንድትቀጥል አናረጋትም፣ አሰብን በኃይል እንይዛለን፣ ቀይ ባህር እንደዚህ እናረጋለን ከሚሉ አካላት ጋር ቆሞ ለኤርትራ ታገላለሁ። እንዴት ሪሊ የምር ኤርትራዊ ከሆነ ማለት ነው። ልክ ጌታቸው ረዳ ሆኖ ከአብይ ጋር እንደቆሙት ልጠላው ትችላለህ ኢሳያስን፣ ልትቃወመው ትችላለህ ኢሳያስን። ግን ኤርትራን አጠፋታለሁ ከሚል ጋር ትቆማለህ እንዴ? ኢሳያስን ተቃውመ ኢሳያስ ምን አረገ ብለህ ነው የምትጣላው? ኤርትራን ኋላ አስቀራት። ኤርትራን ኋላ አስቀረብን ብለህ ከሆነ ከኢሳያስ ጋር የምትጣላው ኋላ አስቀረብኝ ከሆነ ምን እያረክን ያለው አንተ? በጣም የለየለት ድንቁርና ነው ለኔ፣ የለየለት ድንቁርና። ዋናው ነገር ግን መጡልን። ጎሽ የሚያሰኘው ምንድነው? ሰተት ብለው መጡና ከትላንት ወደ ኤርትራውያን እንዲህ ብለዋል እንላለን። 3 ኤርትራዊ መርጠው አምጥተው ዛሬ መግለጫ ሰጡ። ምን አይ ኤርትራውያን ከኛ ጋር አሉ ለማለት ያዳምጡናል አላላችሁ? ቁጭ ብሎ እየሰማ ነው እያልን ነው። ትላንት ያወራል። ቁጭ ብለው ይሰማሉ። ትላንት ኤርትራውያን በሙሉ አቋም ይዘው ኤርትራ አደጋ ላይ እንደወደቀች አውቀው ተቃዋሚዎችም ሳይቀሩ ተሰባስበው አንድ ሆነው በጋራ ቆመዋል። 2 ሰው 3 ሰው አያጡም። ብርጌድ ንሓመዱ የሚለውን ስም የሚጠቀሙ 2 ሰው 3 ሰው አያጡም። ትላንት አንስተ ነው ይህን ቃል በቃል አንስተ ነው 3 ሰው ይዘው ብርጌድ ንሓመዱ ከኛ ጋር ነው የሚል ፕሮፓጋንዳ የሚሰሩ ሰዎች ናቸው። ሰው አሁን አጀንዳ ሰጣቸው ካውንተር እነሱ ነው የሚሰሩት። ግን ውዳቂ ካውንተር ፕሮፓጋንዳ ነው። ስትሰራ በመረጃ በእና ትክክለኛ ትንታኔ ሰጥተህ ስትመጣ እንዲህ ያለ ነገር ይመጣል። የአማራ ፋኖን ሚሊሻውን በሙሉ አልቅሳችሁ ለምናችሁ አይደል እንዴ ህወሓትን የገጠማችሁት? አቅማት አንሷችሁ
በዛ ጊዜ ላይ አማራው ባይገባበት እንዲሁም ኤርትራ ባይገባበት በኢትዮጵያ ጉዳይ ተብሎ የምታመጡት ለውጥ ነበረ። ህወሓት 4 ኪሎ ነበረች። ትረሱታላችሁ። ምንድነው ሰውን በየጊዜው የሚጭበረበር ይመስላችኋል? በየጊዜው የሚታለል ይመስላችኋል? ያ ጊዜ አከተመ። ልንገር፣ ያ ጊዜ አክትሟል። ለእናንተ ብሎ የሚዘምት ኢትዮጵያዊ ቃል ለምድር ለሰማይ አይኖርም። ለእናንተ ብሎ እናንተን አምኖ ብልጽግናን አምኖ ወደ ኤርትራ የሚዘምት አንድ ኢትዮጵያዊ አታመጣም። ሀቁን ነው የምነግራችሁ። የለም። ችግሩ የኤርትራ ሳይሆን ሀገር ውስጥ ያለ ችግር ነው ህዝቡን ያሳበደው። አጭበርባሪ ሌቦች ናቸው። ህዝቡ ላይ መጫወት ነው የምትፈልጉት። እንደዚህ በአደባባይ ስትዋረዱ ማየት ባይሆን ደስ ይለኛል። እኔ ትልልቅ ሰዎች ስለሆኑ በጣም ላይክ ሆነስትሊ ሰዎችን ቀጥታ ማልፈው ወደ ቤተክርስቲያኑ ጉዳይ ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከገባችበት ፈተና ከገጠማት መከራ አንጻር ዳግማዊ ሰልስቱ ምዕት በሚል የተሰባሰቡ በአገር ውስጥም ከሀገር ውጭም ያሉ በዋነኛነት ሀገር ውስጥ ያሉ የሚገርም ሞራል የሚሰጥ ወሳኝ ነገር እየመጣ ነው። በጣም ሞራል የሚሰጥ በጣም ወሳኝ ነገር ከቤተክርስቲያኗ በኩል እየመጣ ያለው ነው። በሰልስቱ ምዕት እንቅስቃሴ እየመጣ ያለ ነው። ለፖለቲካ ፓርቲዎች የሚሰጡ ምክረ ሀሳቦች ይኖሩናል። ለሃይማኖት ተቋማት የሚሰጡ ምክረ ሀሳቦች ይኖሩናል እና ለተለያዩ ተግባራዊ አካላት የምንሰጣቸው ምክረ ሀሳቦች ነው እንጂ ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምጽ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። ስለዚህ ሁልጊዜም እንደምንለው 8 አጀንዳዎች ላይ ነን። በተወሰኑት ላይ በእርግጠኝነት ጥሩ ምክረ ሀሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም፣ አለበለዚያ የተወሰኑት ሊያድሩ ይችላሉ፣ የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም ግን 8ቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ። አንዳንዶቹ የእናንተን ወደፊት ተዋጽኦ ይፈልጋሉ። ከ8ቱ አጀንዳዎች መካከል በዚህ መድረክ መቋጫ የማያገኙ ይኖራሉ በማለት እቅጩን ተናግሯል። ከ8ቱ አጀንዳዎች እንግዲህ በ8ቱ አጀንዳዎች ዙሪያ ለመወያየትና ውሳኔ ለማሳለፍ ነበር መድረኩ የተዘጋጀው። ይሁንና አንዳንድ አጀንዳዎች በዚህ መድረክ የማይቋጩ ይኖራሉ፣ መጪው ትውልድ የሚቋጫቸው አጀንዳዎች ይኖራሉ በማለት ሲናገር ተሰምቷል። መጪው ትውልድ የሚቋጫቸው አጀንዳዎች ይኖራሉ። ምንም እኮ ከባድ አጀንዳ እኮ ይዞ አልቀረበም። ምክንያቱም የኢትዮጵያውያን ትልቁ አጀንዳ የስልጣን ሽግግር ነው። ያ አጀንዳ ባልቀረበበት ሁኔታ ሌሎቹ አጀንዳዎች በሙሉ ኢምንት ናቸው፣ ተራ ናቸው። ምክክር ኮሚሽኑ ቢወስን እንኳ ነገ ኦህዴድ እንደፈለገ የሚያፈራርሳቸው ናቸው። አብይ አህመድ እኮ አንድ ቃለ መጠይቅ ሲያደርግ ስንቱን ህግ ነው የሚያፈራርሰው፣ ስንቱን ማለት ነው። ባለፈው ለምሳሌ በአሚኮ እየቀረበ ኦሮማራን ለመመስረት ማቀዱን የሚገልጽ ንግግር ሲያደርግ ከረመ። ከዛ ኦቢኤን ላይ ሲቀርብ እኮ ያን ሁሉ የራሱን ጥረት ራሱ ድባቅ ሲመታው ታይቷል። ድባቅ ሲመታው ማለት ነው። እንደውም የኦሮሞ ህዝብ ወደ አማራ ላይ ለማነሳሳት ጥረት ሲያደርግ ተሰምቷል። አሁን ደግሞ በትግረኛ እየተቀረጸ መሆኑ ሰምተናል። የትግራይ ህዝብ ላይ ሰፊ ቅስቀሳ ሲያደርግ ከከረመ በኋላ ምን ሊላቸው እንዳቀደ አይታወቅም። በትግረኛ መልእክት ሊያስተላልፍ እየተዘጋጀ መሆኑን ሰምተናል። እና ፕሮፌሰር መስፍን የተናገረው ነገር ባጭሩ ምንድነው? ከሽፈናል፣ አቅቶናል፣ ፈርሶብናል፣ ተሸንፈናል፣ እነዚህን እንኳ አጀንዳዎች ይዘን መወያየት አልቻልንም የሚል ትርጉም ያለው ንግግር አድርጓል። ሌላ ምንም አይነት ትርጉም ሊሰጠው አይችልም።